እንዴት አደራችሁ እንደምንላችሁ ተማሪዎች ከኢንዱስትሪያል ሪቮሉሽን ተከትሎ የሚመጣውን ጉዳይ ወይም የአውሮፓን ታሪክ ከአሜሪካን ዎር ኦፍ ኢንዲፔንደንስ ወይም የአሜሪካን ፈርስት ሪቮሉሽን ተብሎ የሚጠራው የአሜሪካን የነጻነት 13 ኮሎኒስ ማለት ነው የነጻነት ጦርነት እና የፈረንሳይ አብዮትን ነው የምናየው ማለት ነው። አሜሪካን ዎር ኦፍ ኢንዲፔንደንስ ወይም ዘ አሜሪካን ፈርስት ሪቮሉሽን የሚሉት 13 ኮሎኒስ ናቸው። 13ቱ የአሜሪካ ግዛቶች በእንግሊዝ ቅኝ ግዛት ስር ነበሩ። አሜሪካን ሪቮሉሽን አንዱ ስሎጋን ምንድነው? አንዱ መፈክር ምንድነው? ታክሴሽን ዊዛውት ሪፕሬዘንቴሽን ኢዝ ታይራኒ ነው። ታክሴሽን ዊዛውት ሪፕሬዘንቴሽን፣ ታክስ መክፈል እኛ ባልተወከልንበት ሁኔታ አምባገነንነት ነው የሚል ነው። ከኮዞቹ እንጀምር። መጀመሪያ አሜሪካን ዎር ኦፍ ኢንዲፔንደንስ ምክንያቶቹ ምንድን ናቸው? The British debt from 7 years war lead to the new tax. እንግሊዝ በሰባቱ ዓመት ጦርነት በእንግሊዝና በፈረንሳይ መካከል የተደረገ ጦርነት ነው። ታስታውሳላችሁ። አዲስ ብድር በመበደሯና በዚህን ጦርነት ከፍተኛ ኪሳራ በእንግሊዝ በመቅጠሙ ምክንያት አዲስ ታክስ በማን ላይ? በሰርቲን ኮሎኒስ ላይ መጣል መጀመሯ ነው። ይሄ ምን ተብሎ ይጠራል? ስታምፕ አክት ተብሎ ይታወቃል። ስታምፕ እንደምናውቀው ማህተም ማለት ነው። ስታምፕ አክት በፓርላማ ታውጆ ነው ማለት ነው። በእንግሊዝ ፓርላማ በ1765 ታውጆ ነው። ማንኛውም ኮሞዲቲ በገበያ ውስጥ ሊሸጥ ሊለወጥ ከሆነ ምን ያስፈልገዋል ማለት ነው? የእንግሊዝ ስታምፕ ያስፈልገዋል፣ ማህተም ያስፈልገዋል። ይሄ ምን ተብሎ ይጠራል? ስታምፕ አክት። ሪኳየርድ ታክስ ኦን ኦል ፕሪንትድ ማቴሪያልስ ኖት ኦንሊ ፕሪንትድ ማቴሪያልስ ኢን ኤቭሪቲንግ። ኢቨን እንደውም መጽሐፋችሁ ላይ ካያችሁት ምንድነው የሚለው? ኢቨን ፕሌይንግ ካርድ እንኳን ሳይቀር የእንግሊዝ ማህተም ከሌለበት አይሸጥም፣ አይለወጥም። አሜሪካን 13 ኮሎኒስ ማለት ነው 13ቱ ቅኝ ግዛቶች ህዝቦች ምን መፈክር ይዘው ወጡ ይላል? ኖ ታክሴሽን ዊዛውት ሪፕሬዘንቴሽን። ቅድም በሌላ መልክ ገልጫለሁ። ታክሴሽን ዊዛውት ሪፕሬዘንቴሽን ኢዝ ታይራኒ ማለት ነው። ኖ ታክሴሽን ዊዛውት ሪፕሬዘንቴሽን። በፓርላማ እኛ ባልተወከልንበት አዲስ ታክስ በሰርቲን ኮሎኒስ ላይ ወይም በ13ቱ ቅኝ ግዛቶች ላይ መጣል አምባገነንነት ነው የሚል መፈክር ይዘው ወጡ። ዘፈርስት አክት የመጀመሪያው ሪአክሽን ቱ ዘ ስታምፕ አክት ቦስተን ቲ ፓርቲ ይባላል። ቦስተን የቦታ ስም ነው። ቦስተን ሃርበር ነው። እንደውም ከፈለጋችሁ ናቹራል ሃርበር ነው። ናቹራል ሃርበር ማለት ለወደብ የሚመች ኮስት ነው። አትላንቲክ ኮስት ላይ አትላንቲክ ውቅያኖስ ላይ የሚገኝ ከአሜሪካ ቦስተን ከተማ ካለበት እዛ የነበረ ነው። ምን አደረጉ? 13ቱ ቅኝ ግዛቶች ህዝቦች የእንግሊዝ መርከብ ሻይ ቅጠሉ ሙሉ በሙሉ በአትላንቲክ ኦሽን ውስጥ እንዲገባ አደረጉት። ይሄ አክት ምን ተብሎ ይጠራል? ቦስተን ቲ ፓርቲ አክት ኦፍ 1777 ተብሎ ይጠራል። ዘ ኮሎኒስ ዳምፕድ ዘ ብሪቲሽ ቲ ቱ ፕሮቴክት ታክስ። ታክስን በመቃወም የብሪቲሽን ሻይ ቅጠል አትላንቲክ ውቅያኖስ ውስጥ እንዲገባ አደረጉት። ዳዘር ዘ ኦተር ዲክላሬሽን ኦፍ ኢንዲፔንደንስ ነው 1776 የነጻነት አዋጅ የታወጀበት ነው። የነጻነት አዋጁ ነጻነታቸውን 13ቱ ቅኝ ግዛቶች ውስጥ በእንግሊዝ ስር እየተዳደሩ በት ዘይ ዲክለርድ ዘር ኢንዲፔንደንስ 13 ኮሎኒስ ነጻነታቸውን ያወጁበት ነው። የዚህ የ13 ኮሎኒስ ዲክላሬሽን ኦፍ ኢንዲፔንደንስ ጸሐፊ ቶማስ ጄፈርሰን በመባል ይታወቃል። ዘ ኦተር ይህ ሰውዬ ቶማስ ጄፈርሰን ኢንላይትመንት እናውቃለን። ኢንላይትመንት ምንድን ነው? የኢንቴሌክቹዋል ሙቭመንት ነው። ማዕከሉን ፈረንሳይ ያደረገ። ማንን የተቃወመው? አውቶክራቲክ ወይም አብሶሉት ፍጹማዊ ፈላጭ ቆራጭ የሆነ አገዛዝን የተቃወመ በምን? ኦን ዘ ሚንስ ኦፍ ራይቲንግ። የዚህ ተጽዕኖ የጆን ሎክ የሚባለው የኢንላይትመንት አንዱ አይን ገላጭ ተብሎ የሚታወቀው ጆን ሎክ አይዲያ ኢንፍሉዌንስ የነበረበት ሰው ነው ቶማስ ጄፈርሰን። ኢንአዲሽን ቱ ዛት ከዚህ ሁሉ የፍሬንች እርዳታም ነበረበት። የፈረንሳይ እርዳታ 13ቱ ቅኝ ግዛቶች እንግሊዝ ላይ በሚዋጉበት ጊዜ ፈረንሳዮች ቅኝ ገዢዎቹን ደግፈው እንግሊዝን ተቃውመው they involved in the war. French aid decisive support from Louis XVI of French ወሳኝ የሆነ እርዳታ አግኝተዋል ከፈረንሳይ ሉዊስ 14 ከሚባለው ማለት ነው። ሉዊስ 16 ነው ባይዘው ሶሪ ዛውትካም አንዱ ሪዘልት አውትካም ማለት ሪዘልት ነው። አንዱ ሪዛልት ዘ ቪክትሪ አት ዮርክ ታውን 1781 ዘ 13 ኮሎኒስ
ዋት ዘይ ዲድ ዘይ ጎት ቪክትሪ ኦቨር ዘ ብሪቲሽ ኮሎኒያል ፎርስ ማለት ነው። በእንግሊዝ ቅኝ ገዢ ኃይል ላይ ዮርክ ታውን ላይ ድል አገኙ 1780 ኤንድ ክሪኤሽን ኦፍ ዘ ዩናይትድ ስቴትስ የአሜሪካን ዩናይትድ ስቴትስ 13ቱን ቅኝ ግዛቶች እና ሌሎቹን 40-50 በኋላ ቅኝ ግዛት እነዚህን ጨምሮ ምን ተፈጠረ ማለት ነው? ዘ ዩናይትድ ስቴትስ ኦፍ አሜሪካን ወዝ ዲክለርድ ማለት ነው። ዛዘር ኢሹ ሌላ ጉዳይ ምንድን ነው? ከዚህ በዚህ እንትን ላይ የነበረው ዘ ፍሬንች ሪቮሉሽን ነው። ዘ ፍሬንች ሪቮሉሽን ብዙ ምክንያቶች አሉት። ከነዚህ ውስጥ ዋና ዋናዎቹ እነዚህ ናቸው። አንድ የፈረንሳይ ማህበረሰብ በሶስት ስቴት ህዝብ ማለት ነው። በዚህ አባባል ኢስቴት የተከፈለ ነበር። እነዚህ ክለርጂና ኖቢሊቲው በጣም ቁጥራቸው ኦልሞስት 3% ያህል ዘሰርድ ስቴት የሚባሉት ኮመነርስ የምንላቸው ኮመነርስ ብሎ እዚህ ላይ የጠራቸው ሰራተኛው፣ ገበሬውና ባለሀብቱ ናቸው። እነዚህ 97% ናቸው። አንዱ ምክንያት ዘፍሬንች ሪቮሉሽን which is the old regime የምንለው የፈረንሳይ ማህበረሰብ በሶስት የከፈለ ነበር። አንዱ the first clergy and the second nobility ክለርጂ የመሬት ባለአባቱ ኖቢሊቲው፣ ከዛ ኮመነርስ የምንላቸው ሰራተኛው፣ ገበሬውና ባለሀብቱ እነዚህ 97% ናቸው። ኢኒኳሊቲ ኦፍ ዘ ሰርድ ስቴትስ ሶስተኛው ስቴት ማለት ነው። ምንድን ናቸው ብለናል ቅድም? ሰራተኛው፣ ገበሬውና ባለሀብቱ እነዚህ አንደኛ ከፍተኛ ታክስ ከፋይ ናቸው። በርደኑን ተቀብለው ያሉት ወይም ብዙውን ጫና የሀገሪቱን ተሸክመው ያሉት እነሱ ናቸው። እነዚህ ዘፈርስት ክለርጂ ኤንድ ዘ ኖቢሊቲ ፕሪቪሌጅድ የሆኑ ክብር ያላቸው ታክስ ኤግዘምትድ ናቸው። ሴም ታይም ታክስ ደግሞ አይከፍሉም። በርደኑ ያለው ሰርድ ስቴት ላይ ነው። ሌክዠሪየስ ላይፍ የሚመሩት ደግሞ እነዚህ ፈርስትና ሰከንድ ስቴት ናቸው። ምንድነው ሌክዠሪየስ ላይፍ? የተንቀባረረ ኑሮ የሚመሩት። ዛዘር ቬሪ ኢምፖርታንት ሪዛልት ነው ኮዝ ወዝ ኢኮኖሚክ ክራይሲስ ነው። ባንክራፕሲ የገንዘብ ኪሳራ ዲዩ ቱ ዋርስ ኤንድ ዲፊሲት ስፔንዲንግ ባይ ሉዊስ XVI ምንድን ለማለት ነው? እዚህ ጋር እንደዚህ ስፔንዲንግ ሌክዠሪየስ ላይፍ ስለሚኖሩ ነው ነገስታቶቹ። እነዚህ በተለይ ክለርጂ እና ኖቢሊቲው በጣም የቅንጡ ኑሮ ስለሚኖሩ ይሄ አንዱ ለባንክራፕሲ ያመጣው ነው። ሁለተኛው ቅድም ያየነው ጦርነት ከፈረንሳይ ጋር ከእንግሊዝ ጋር የነበረው ፈረንሳይ ከእንግሊዝ ጋር የነበረው ጦርነት በተጨማሪ ኮሎኒያል ዋር ነበር በሜክሲኮ 1867 ኮሎኒያል ዋር ነበር በሜክሲኮ። በዚህ ጊዜ የፈረንሳይ ወታደር በከፍተኛ አሳፋሪ ሽንፈት ገጥሞት ነው ከሜክሲኮ የወጣው። ዚስ ኮሎኒያል ዋር ያመጣው ባንክራፕሲ። ሁለተኛ ዘፈርስት ኤንድ ሰከንድ ስቴት የምንላቸው ፈርስትና ሰከንድ ስቴት የምንላቸው ሌክዠሪየስ ላይፍ በመኖራቸው ምክንያት አን ኢኮኖሚክ ክራይስ ኦር ባንክራፕሲ የገንዘብ ክስረት አመጥቷል። ዳዘር ወዝ ቨሪ ኢምፖርታንት 1789 ነው የፍሬንች ሪቮሉሽን። ፋሚን ነው፣ ከፍተኛ ረሃብ። ዘ ይርስ ኦፍ ፑር ሃርቨስቲንግ ሌፍት ፔዛንትስ ሃንገሪ ኤንድ ኢምፖቨሪሽመንት። ገበሬው ለረሃብ የጋለጠው ነገር ምንድን ነው? ዘ ባድ ሃርቨስቲንግ ኮንዲሽን። ፑር ሃርቨስቲንግ ይላል፣ ባድ ሃርቨስቲንግ ኮንዲሽን ማለት ነው። ኦፍ 1789 ይሄ በመምጣቱ ምክንያት ዚስ ሊድስ ቱ ዘ ፍሬንች ሪቮሉሽን ኦፍ 1789 ማለት ነው። የሚቀጥለው ሪቮሉሽኑ እንዴት ተጀመረ? የመጀመሪያው ናሽናል አሴምብሊ ሶስቱን ስቴቶች ፈርስት ሰከንድ ኤንድ ሰርድ ስቴት። ፈርስት ስቴት ክለርጂ፣ ሰከንድ ስቴት ኖቢሊቲ፣ ሰርድ ስቴት ማን ናቸው ብለናል? ፔዛንትስ፣ ወርከርስ ኤንድ ዘ ቡርጄዚ። እነዚህ ሶስቱ ስቴቶች የሚሰበሰቡበት ፓርላማ ላይክ ፓርላማ ኢን ኢንግላንድ እንዳልነው እዚህ ምን ተብሎ ይጠራል? ስቴት ጀነራል ተብሎ ይጠራል። ዘሰርድ ስቴት ሶስቱ ስቴቶች ተሰባሰቡ። ኤንድ ዘሰርድ ስቴትስ ሶስተኛው ስቴት ዘይ ብሮክ አዌይ ኦር ዘይ ሰፓሬትድ ዲፓርት አደረጉ ከእንትኑ ከስብሰባው። መጀመሪያ 1789 ምንድን ነበር ማለት ነው? ጀነራል አሴምብሊ ስብሰባ ነበር። የጀነራል አሴምብሊው ስብሰባ ሰርድ ስቴት ናሽናል አሴምብሊ ነው የሚባለው ኦር ስቴት ጀነራል ነው የሚባለው። ከሶስቱ ስቴቶች ሰርድ ስቴቱ አፈንግጦ ወጣ። ለምን? ቮቲንግ ፕሮሲጀር ላይ ድምፅ አሰጣጥ ላይ ሶስተኛው ስቴት ድምፅ እንዳይኖረው ለማድረግ ተሞከረ። በዚህ ምክንያት ሶስተኛው ስቴት ወጥቶ አዲስ ህገ መንግስት ለመጻፍ ወሰነ።
ናው ቴኒስ ከርት ኦዝ የሚል ቃል ታገኛላችሁ። ቴኒስ ከርት ማለት ቴኒስ የሚጫወትበት ኦፕን ፊልድ ማለት ነው። ቴኒስ ከርት ላይ የተደረገ ቃለ መሐላ ማለት ነው። በማን በሰርድ ስቴቶች ምን ለማድረግ አዲስ ህገ መንግስት ካላወጣና ካላጸደቀን አንበተንም አሉ። ምክንያቱም የመሰብሰቢያ አዳራሹ ስለተዘጋባቸው ነው። በቃ የመሰብሰቢያ አዳራሹ በሉዊስ 14 ኦር ሉዊስ ኤክስቪአይ ተዘጋባቸው። ሲዘጋባቸው ዘይ ሚት አት ዘ ቴኒስ ከርት ኦፕን ፊልድ ላይ ማለት ነው። ኤንድ ዘይ ሜድ አን ኦዝ ቃለ መሐላ ፈጸሙ። ምን ለማድረግ ቮውድ ኖት ቱ ዲዞልቭ ኖት ቱ ዲስፐርስ ማለት ነው። በሌላ አነጋገር በምንም ተአምር አንበተንም ምን ካላደረገን አንቲል ኤ ኮንስቲቱሽን ወዝ ሪትን ኤንድ ራቲፋይድ ነው። አት ሴም ታይም አዲስ ህገ መንግስት ካልተጻፈና ካልጸደቀ በስተቀር አንበተንም በሚል ቃለ መሐላ ፈጸሙ። ዛዘር ባስታይል የሚባል ባስታይል ዘ ኔም ኦፍ ኤ ፕሌስ ባስታይል የፈረንሳይ ቦታ የነበረ ስም ነው። እዛ ላይ ማን ታስረው ነበር? ሪቮሉሽናሪ ፊገርስ የሚባሉ ሰዎች ታስረው ነበር። ጁላይ 14 1789 ፓሪዚያንስ የፓሪስ ነዋሪዎች ታስረው የነበሩ እዛ ፊገራቲቭ የነበሩ ባስታይል ላይ ታስረው የነበሩ ሰዎችን ለማስፈታት ብቻ ሳይሆን ባስታይልን ሙሉ በሙሉ ደመሰሱት። የሪቮሉሽን መጀመርም አብስሯል። ኢን አዲሽን ቱ ዛት ፓሪዚያንስ ስቶርምድ ዘ ፕሪዝን ፎር ዌፐንስ የጸሩ መሳሪያ ለመውሰድ ነው ይላል። ኤኒዌይ ሪቮሉሽነሩ መጀመሩንም ማመልከት አለብን። ዘይ ስቶርምድ ባስታይል ጁላይ 14 1789 መሆኑ ነው። አት ዘ ሴም ታይም ዘይ ዲክለርድ ዘ ራይትስ ግራንትድ አዝ ኤ ሁመን ቢንግ የሰው ልጅ በመሆኑ ብቻ ሂውማን ራይትስ ለሰው ልጅ የሰጡት ምንድን ናቸው ተብሎ ታወጀ። ማን ናቸው? ሊበርቲ ኢኳሊቲ ኤንድ ፍራተርኒቲ ነፃነት፣ እኩልነትና ወንድማማችነት የሚል ሪቮሉሽናሪ ዋት ዘይ ኮል ኢት ስሎጋን መፈክር የፈረንሳይ ሪቮሉሽን ስሎጋን ሆኖ ይታወቃል። ሊበርቲ ኢኳሊቲ ፍራተርኒቲ ዚስ ዋዝ ፎሎውድ ባይ ከሪቮሉሽኑ በኋላ በምን ይታወቃል? ሬን ኦፍ ቴረር የሽብር ነው። ሬን ኦፍ ቴረር በመባል ይታወቃል። የዚህ ሬን ኦፍ ቴረር ፈጻሚዎቹ እነማን ናቸው ብለን ካየን ራዲካላይዝድ የሆኑ ምንድነው ጥገናዊ ለውጥ የማይፈልጉ ሙሉ በሙሉ ራዲካል የሆነ ለውጥ በፈረንሳይ ውስጥ የሚፈልጉ ሰዎች ያካሄዱት የነበረ ነው። ኢናዘር ወርድ ይሄ ሬን ኦፍ ቴረር በጃኮቢንስ እና ጂሮንዲንስ መካከል የነበረ ነው። ጃኮቢንስ ፓርቲ ነው። ጂሮንዲንስም በኋላ እናገኘዋለን ፓርቲ ነው። ጃኮቢንስ ሌድ ባይ ሮብስፓየር በሚመራ ቱ ኮንትሮል ኦፍ ዘ ስቴቱን የሚቆጣጠር የነበረ የጃኮቢንስ ፓርቲ ወደ ስልጣን ከመጣ በኋላ የነበረው ዘመን ነው። ይሄ የሬን ኦፍ ቴረር ዋት ዊ ኮል የሽብር ዘመን የምንበለው ብለን የምንጠራው ማክሲሚሊያን ሮብስፓየር ተብሎ ሊጠራ ይችላል። ዋቴቨር ኢት ኢዝ ሮብስፓየር ማለት ይቻላል። ሶ ኤክስኪዩሽን ዋት ዘይ ዲድ ምንድነው መጀመሪያ ያደረጉት? ንጉሱን እና ንግስቲቷን አገር ለቀው ሊወጡ ሲሉ ማሪያን አንቶኔት የምትባል ንግስቲቱ ማለት ነው እና ንጉሱ ሉዊስ ኤክስቪአይ አገሪቷን ለቀው ለመውጣት ሲሞክሩ ቫርነስ በምትባል ቦታ ተያዙ። ዘን ዘይ ወር አኪዩዝድ ኦፍ ትራይቶር ማለት ነው። ምንድነው አገር ካህዲ ተብለው ተከሰሱ። በመጨረሻም ጊሎቲን በሚባለው ማሽን አንገታቸው እንዲቆረጥና እንዲገደሉ ተደረገ። ዛዘር ኮሚቴ ኦፍ ፐብሊክ ሴፍቲ ተቋቋመ። ኮሚቴ ኦፍ ፐብሊክ ሴፍቲ የማህበረሰብ ደህንነት ጥበቃ የሚባል ኮሚቴ ተቋቋመ። ዘን ዘይ አሬስትድ ኤክስኪዩትድ ማሰርና መግደል ኤኒዋን ሰስፔክት ኦፍ ቢንግ አን ኢኒሚ ኦፍ ዘ ሪቮሉሽን ማለት ነው። የአመፁ ወይም የአብዮቱ የንቅናቄው ጠላት ነው ተብሎ ከተጠረጠረ ወዲያውኑ ይታሰራል። እንዲሁም ቅድም ባልነው ማሽን ጊሎቲንድ ማሽን ነው፣ አንገት መቆረጫ ማሽን ዘዌር ኤክስኪዩትድ። በፈረንሳይ ህዝብ ምን ተብሎ ይታወቃል? ናሽናል ራዞር ተብሎ ይታወቃል። ይሄ ጊሎቲን ራሱ ማሽኑ ዩካንሲ ዘ ፒክቸር መጽሐፍ ውስጥ አለ። መጽሐፉ ላይ ፒክቸሩን ማየት ይቻላል። ሰውየው አንገቱን ያስገባል በማጀራቱ በኩል ማለት ነው። ያ ማሽኑ ይለቀቃል፣ ቆርጦ ለህዝቡ ያሳያል። እንደውም አንገቱን አውጥቶ የሚያሳይበት እንትን አለው መጽሐፉ ላይ። ሶ ዘይ ኮል ኢት ናሽናል ራዞር። ምክንያቱም 15,000 የፈረንሳይ ህዝብን በሱ አይነት እንዲገደል በማድረጉ ማለት ነው። የዛሬ ትምህርታችንን ለማጠናቀቅ የሚከተሉትን ጥያቄዎች በጋራ እንሰራለን ማለት ነው። ነምበር 1 ዊች ዶክመንት ወዝ ድራፍትድ ባይ ቶማስ ጀፈርሰን? ቶማስ ጀፈርሰን 1776 ያዘጋጀው በአሜሪካ የትኛው ዶክመንት ነው? ኤ ዘ ኮንስቲቱሽን፣ ቢ ዘ ቢል ኦፍ ራይት፣ ሲ ናፖሊዮኒክ ኮድ፣
ዲ ዘ ዲክላሬሽን ኦፍ ኢንዲፐንደንስ ነው። ቶማስ ጄፈርሰን የኢንላይትመንት ሰዎች ከሆኑት አንዱ የእንግሊዙ ጸሐፊ ተጽዕኖ የነበረበት ነው ብለናል። ኤንድ ኦልሶ ዘ ዲክላሬሽን ኦፍ አሜሪካን ኢንዲፐንደንስ ያዘጋጀው ነው ቶማስ ጄፈርሰን። 2 ዘ ፍሬንች ኦልድ ሪጅም ኦልድ አገዛዝ ዊች ስቴት ሪፕሬዘንትድ ዘ ኮመነርስ ኮመነርስን የሚያጠቃልሉት የትኛው ስቴት ነው የሚለው። ዘ ፈርስት ስቴት ክለርጂ ነው ብለናል። ሰከንድ ስቴት ኖቢሊቲ ነው ብለናል። ዘ ሰርድ ኮመነርስ ማን ቅድም በደንብ ነግሬያቸዋለሁ። ሰርድ ስቴት ፎርዝ ስቴት የሚባል የለም። ሰርድ ስቴት ፔዛንቱ ወርከርስ እና ቡርዣው ናቸው ብለናል። ሶስተኛው ጥያቄ ሁ ዋዝ ዘ ሊደር ኦፍ ዘ ኮሚቴ ኦፍ ፐብሊክ ሴፍቲ ዱሪንግ ሬን ኦፍ ቴረር ሉዊስ ኤክስዋርድ ዳንተን ማክሲሚሊያን ሮብስፓየር ናፖሊዮኒክ ቦናፓርት። ይሄ አይደለም። ይሄ ናፖሊዮኒክ በኋላ የፈረንሳይ ሪቮሉሽን ሲያልቅ የሚታ ነው። ይሄም አይደለም። ማክሲሚሊያን ሮብስፓየር ነው የምናየው። ሶ ዳንተን ኢዝ ዘ ቤስት። ማክሲሚሊያን ሮብስፓየር ዋዝ ካፕቸርድ ኤንድ ኤክስኪዩትድ በኋላ። ሶ የዛሬውን ትምህርት በዚሁ እንጨርሳለን። አመሰግናለሁ ባይ